ልልሽ ነው ላገባ ነው ቤተሰብ ማለት አታውቁም እናንተ ማታውቁም እሷ ማታውቅም እኔ ጆሮ የለኝም ለዚህ እኔ አልሰማም ምክንያት እንደዚህ ነገር አይሰራም እንግዲህ ቀናት የሚጠብቁ ነገሮች ነበሩ ቀን የሚጠብቀው እኔም ልዳር ነው ላገባ ደስ ብሎኛል መጨረሻውንም ፈጣሪ ያስደስት ያሳምር ቅዱስ ገብርኤልም የማርያም እሷ ጣልቃ ትግባ እንግዲህ ያሳካ እግዚአብሔር ሳልሞት ያሳየኝ እግዚአብሔር ቆይ በቃ እንትን ነው ፕራንክ ነው ውሸቴን ነው እንዴ እኔ ውሸቴን ነው ይሄ ማስታወቂያ ስራ ነው እናትዬ አንቺን ደስ ብሎሽ ስቀሽልኝ ካየው ዓለም ሁሉ የሳቀ መስሎኝ ይውላለሁ አንቺን ክፍት ብሎሽ አዝን ካልሽብኝ ሰማይ እንኳን ሳይቀር ጥቁር ነው የሚልብኝ እናም ማምዬ ደስቴ እንዲበዛልኝ በመትወጂ መጠን ሁሉ ጊዜ ሳቂልኝ ሰላም ውድና የተከበራችሁ የኪዩ ፋሚሊዎቻችን እንዴት ቆያችሁልን በያላችሁበት ሰላማችሁ ብዝት ይበል ማሚ ሃይዌያቸው ሰላም ናችሁ የኪዩ ቤተሰቦች እንዴት ናችሁ ኪዩ ጎበዝ ልጅ ናት በጣም አበርቱልኝ አጠንክሩልኝ ሞራል ስጡልኝ ደግፉልኝ የሁሉም ፍቅር ያላት ልጅ ናት ሰው ይወዳታል የሰው ፍቅር አላት እናቷን ታከብራለች ትወዳለች ቤተሰቧን ታከብራለች ኢንትሮ ዛሬ ይለያል ነው ማለት በቃ በሪስፔክት ነው የተጀመረውና ዛሬ ምነግራችሁ አዲስ ነገሮች ስላሉ ነው እዚህ ከቻስ ያልኩትኝ ማለት ምንድነው አዲስ ነገር ምነግራችሁ ለእናንተም ነው ለእናቴም ነው የርማሽ እናቴ ማታቀም እነግራታለሁ ከዛሬ ነገ እነግራታለሁ ያልኩኝ በጣም ብዙ ቀን ቆይቻለሁኝ እና ማሚዬ አታቀም እና ዛሬ አሳያታለሁኝ ፎቶም እነግራታለሁና ሰርፕራይዝ እንደምትሆን እርግጠኛ ነኝ ግን እስከ ዛሬ ለዋሽሽ ልደብቅሽ ፈልጌ ሳይሆን አንዳንድ ነገሮች አሉ ጊዜያቸውን የሚጠብቁ የራሳቸውን ታይም የሚፈልጉ አሉና ለመናገርም ጊዜው የሚጠብቅ ነገር አለ እና ለዛ ነው እስካሁን ድረስ ያልነገርኩሽ እና ቤተሰብ ለእናንተ ለዛ ነው ያልነገርኳችሁ እና ፎቶን ካሳየው በኋላ ደግሞ ዲቴል እናስረዳለን ምንድነው መሰለሽ እሺ ቆይ ላሳይሽ ግን ብዙ እንዳትደነግጪ ምን ይሁን እንደዚህ ያለበት ተቀበል ለኔ አዲስ ላንቺ አዲስ ነው የሚገርመው ለቤተሰቡ አዲስ ነውና የሚገርማችሁ የልብ ትርታዬ ሁላ እየጨመረ ነውና ይዞሽ እሺ ቆይ እስቲ ብራይትነስ ምን ልልሽ ፈልጌ ነው ምን የሚሉት ነው እሺ እና ምን ልልሽ ነው ላገባ ነው ቤተሰብ ማለት አታውቁም እናንተ ማታውቁም እሷ ማታውቅም እና ቬሎዬን ከመረጥኩ በኋላ ነው ለእናቴ ሁላ ምነግራት ቬሎዬን መርጫለሁ ሚዲዮቼናም ተመርጠዋል ከዛን በቃ እስካሁን አልነገርኳትም እናንተ ማታውቁም ይሄ የባሌ ቤተሰብ ጋር ነው ልብሱ ራሱ ያለውና ይሄን ይመስላል እና ላገባ ነው ቤተሰብ እናንተም ሰርፕራይዝ ነው ለሷም ሰርፕራይዝ ነው እኔ ጆሮ የለኝም ለዚህ እኔ አልሰማም ምክንያቱም ከኔ ነው ቀድሞ መሰማት ያለበት ከኔ አለ ዛሬ ነግራታለሁ ብዙ ነገር ባይዘው ቤተሰብ ቤት አላወራም ማላወራ አይነት ልጅ ነኝ ጸጥ ምን አይነት ልጅ ነኝና ብዙ ነገሮች እንትን ብለው ይዘን አሁን በቃ ዊሎ መረጥን ምንድነው ሚዚዎችን መረጥን ምናምን የሚዚዎች ፎቶ በአጋጣሚ እዚህ ስልክ የለም የኔ ብቻ ነው እዚህ ጋር ያለውና ቬሎዬን እንድታዩ ወደሻለሽ ምን እየሰራሽ ነው አረጋው ምንድነው እጀዛ ማይሆን ነገር አትይዘረ ወርጃለሽ አዎ እንደዚህ ነገር አይሰራም አግቢ ያልሽኝ አንቺ አይደል ቤተሰብ አግቢ አሁን ሳልነግራት በቅርቡ እንግዲህ ሽምግልና በቅርቡ ይላካል በቅርቡ ይመጣሉ ግን እና ሽምግልና መልሶ ቤተሰብ ተስማምቶ ነው ግን ፎቶሹት ይሄ ፎቶሹት ነው ለፎቶሹት ነው ልብስ የመረጥ ነው ቀሚስ መርጠን መስክ ላይ ፎቶሹት የለም ለሰላሽ ማፈሪያት ስሪ እምቢ ቤተሰብ አግቢ ስትለኝ ነበር እና አግቢ ስትለኝ ነበር እኔም ሰርፕራይዝ ይሆናል ውሸት አይወራ ውሸት እያወራ አይደለም እያት በቬሎ እያት ልጅሽን እንዴት እንደምታምር ወራ ቢዩቲፉል ሌዲ ታምሮ እንደዚህ አይነት ልጅ ወልደሻል አንቺ ራስሽ ማናት እቺ አሁን
ያው እንግዲህ ቤተሰብ የመስክ ፎቶዬን ልነሳበት ነውና አንቺ ልጅ የምሩን አውሪ። የባለቤቴ ቤተሰብ ቤት ነው ይሄኛው ግቢና ልብሱ ያለው እነሱ ጋር ነው እና ሽምግልና ኔክስት በቀጣይ ወር ውስጥ ይመጣሉ። ከዛ በፊት እኛ ፎቶውን እንጨራርስ ብለን ነው እና እስካሁንም ያልተናገርኩት ያው ነገሮች ጸጥ ሲሉ ይሻላል እንዲህ ይፋ ከሚወጣ ይልቅ ነገሮች ዝም ብለው ሲስተካከሉ እኔ እንደዛ ነው የምወደውና ለዛ ብዬ ነው ዝም ያልኩትኝ። እንግዲህ በቃ ቀናት የሚጠብቁ ነገሮች ነበሩ። ቀን የሚጠብቀው እኔም ልዳር ነው ላገባ ግን በቤሎ እንዴት እንደማምር ይሁ ቤተሰብ ማይ ጋር ሀሳብ የላችሁም። በቃ እኔ ለኔ አዲስ ነው። ለኔ ልቀበለውም ላልቀበለውም እችላለሁ። ምክንያቱም የሚሆንሽ ነው አይሆንም ምን አይነት ቤተሰብ ነው ግዴታ አሁንም ቢሆን ከናንተ ወጥቻለሁ ምትይ ከሆነ እኔ አላቅም እንጂ ግዴታ ማወቅ ያለበት ቤተሰብ ነው አይደል እንዴ? እኮ አይ ስልሽ ምን ነው አሁን እኮ እና ግን አምሩም ይሁት ቤተሰብ እንዴ ቆንጆ ነኝ ሲጀመር አራትም ጂኛ እኔ እየነገርኩሽ አንዴ አግቢ ያልሽኛ እንዴ እኔ ልጅጀመር አርጅቼ የለ እንዴ ቤተሰብ ሲጀመር ማግባት አለብሽ ባለፈ ማለት ነው። እመቤቴን ነው የምላችሁ ምሳ እየበላ ቁጭ ብለን የእንትና ቤት የእንትና ልጅ አገባች የእንትና ልጅ አገባች እንትና አገባች ጓደኛሽ አገባች ብላ ትቼ እወጣለሁ። ትቼሽ ነው የምወጣው እንደዚህ በሻ ጠይቂኝ አልኳት። አይ መች ነው የዛሬ ዓመት ነው ንገሪኝ አለች። በቃ ንገሪኝ እና የዛሬ ዓመት ነው መቼ ነው አለች። እኔ ልዳርሽ በክብር ስልሽ ራስሽ ልድሪ ነው ምንድነው እንዲህ ለከባ ሽማግሌ ይመጣል እንጂ ያን ያክል ሀገሩን አጠርተው ለክብር ቤተሰብ እኮ ለክብር እኮ አሁን ቀጣይ ወር ይመጣሉ ለክብር ግን አሁን እኛ ፎቶዋችንን ምናምን ቪዲዮ ምናምን ስላለ ዩቲዩብ ቪዲዮም ስለሚሰራ እሱን ቀደም ብለን ለማድረግ ነው ሚንዚያችን የመረጥነው። የሱ ሚንዚ ምናምን የሱ ፎቶ ደግሞ አጋጣሚ ሆኖ እዚህ ላይ የለም እንጂ እሱን ማሳየሽ ነበር ግን የዛኔ ታየዋለሽ። ሳየው ይሻለኛል ሽማግሌ ሲመጣ እሱን ሳየው የምቀበለው ሙሉ ለሙሉ አምኜበት ደስ ብሎኝ የምቀበለው ያ ሁሉ ነገር ሲሆን ነው እኮ። ግን እቺን አልወደድሽም ግን ቬሎ የምርጫ የራሱ እንዴት ነው በእናትሽ ልዕልት አልሆንኩኝም። እቺ ልጅሽን ታውቂያታለሽ ሲጀመር እቺ አንቺ ልጅ ናት። እስቲ ኧረ እቺ ማን ናት? ኪያ ናት። እኔ ራሱ ምን አውቃለሁ በእናትሽ በቬሎ ግን ቤት እንደዚህ አምራል አሳው የላችሁ እንዴት እንደሚያምርብኝ ትንሽ ቀጫጭ አደረገኝ ግን ያው እንደከሳውላችሁ እናውቃለን። እንግዲህ ፈጣሪ አምላክ እስከመጨረሻ ይርዳ። እውነት ሲሆን እውን ያድርገውና ሁሉንም ያስደስት። እኔም ደስ ብሎኛል። በርግጥ ሙሉ ለሙሉ ከውስጥ አምኖ ደስተኛ ሆኜ የምቀበለው እንዳልኩትም በመጀመሪያ ሽማግሌ መጥቶ ሁለተኛ ደግሞ አይተ ነው ቤተሰቡንም ራሱንም በቃ አውቀን ሲሆን እየበለጠ ደስተኛ የመሆን የመቀበል እንትን ይኖረናል ውስጣችን ማለት ነው። ግን አላማው ሀሳቡ በጣም ደስ ይላል። ተቀብለናል። እድሜሽ እኔ ትልቅ ነው አይደል ብዬ መወትወት ሳይሆን እኔ ልዳርሽ ነበር በፊት አይ ራሴን በራሴ እድራለሁኝ እናንተን አልቀበልም ስትይ ይሁን እሺ ብያቢን ብዬ ተቀበልኩሽ። አሁንም እግዚአብሔር ይርዳሽ ይርዳል እስቲ ለሁላችንም ቤተሰብ እንደዛ ነው የሚባለው ቤተሰብና እንዴት ነው መሰላችሁ እንዴት እንደሚያምር ቀጮ ሆንሽ እንጂ ቀጮ መሆኔ ያው በቃ ተረጋግጧል። የተረጋገጠለት ጉዳይ ሆኗል። በምን እንደሚስተካከል አላውቅም። ጸጉር አልተስተካከለም። አው ገና የዛኔ በደንብ ልታማርጪ ቤተሰብ እና ደስ ብሎሻል? እኔ ደስ ብሎኛል። መጨረሻውንም ፈጣሪ ያስደስት ያሳምር። ቅዱስ ገብርኤልም የማርያም እሷ ጣልቃ ትግባ። እንግዲህ ያሳካ እግዚአብሔር ሳልሞት ያሳየኝ እግዚአብሔር። በቃ ከዚህ ጋር በቃ ይበቃናል። ብዙ ምርቃት አትመርቀኝ ይበቃናል። እዚህ ጋር ሲጀመር ቆይ በቃ እንትን ነው ፕራንክ ነው ውሸቴን ነው እንዴ? እኔ ውሸቴን ነው። ይሄ ማስታወቂያ ስራ ነው። ማስታወቂያ ነው ይሰራና ይሁን ሽጋጋ በመጀመሪያም ብያለሁ። ይሄ ማስታወቂያ ነው። እኔ ላገባ አይደለም እንዴ? ተረጋጉ፣ አረጋጉት። ወደ ምርቃት ትገባለች እንዴ? አየር ላይ ተመርቂያለሽ አንቺ እኔ ትቆጣኛለች ብዬ ምናምን ነው እንጂ ይሄ ለቬሎ ማስታወቂያ ነው። ማስታወቂያ ቲክቶክ ላይ ቬሎ ቅረጹልኝ ብለውን ቬሎ ለብሼ ቲክቶክ ቪዲዮ ቀረጽኩ እንጂ እኔ ላገባ ምናምን ሆኖ አይደለም። ኧረ እኔ እስቀልድሽ ነው ምን ትይኛለሽ የሚለውን ለመስማት ያክል ነው። ራስሽ በራስሽ ስድሪ ደረስኩ ካልሽ አይ እንዳታገቢ ቤት ቁጭ ብለሽ ቅሪ ብዬ ያልከለክልሽም ነበረ። የቀኑ ቀን ይሆናል። አሁንም ቢሆን አሁን እግዚአብሔር ያሳካውና
ቀኑ መወሰን አይቻልም። በዚህ ቀን ነው ብሎ ማወቅ አይቻልም። እሱ ግን ቤተሰብ ንገሩልኝ ባለ እንትን እያለችኝ ነው። እኔ ራሱ ጓደኛሽ እንትና ገባች እያለችኝ ነበር ባለፈው እና አትበያት በሏት። እኔ እንደዚህ አላስብም። እያሰብኩልህ አይደለም ሲጀመር ስለ ትዳር ስለ ልጅ መውለድ ምናምን ፈጣሪ ሲፈቅድ ሁሉ ነገር እንደሚስተካከል አውቃለሁኝ። ግን አሁን ላይ ጓደኞቼ እንዳገቡ አውቃለሁ፣ እንደወለዱ አውቃለሁ። ግን የኔ ጊዜ አሁን ነው ብዬ አላስብም። ስለዚህ ብዙ እንትን አትመርቂ። ገና ነው እኔም ደግፋለሁ። ግን እንግዲህ እኔ በበኩሌ በልጅነት ያው ራሴ በልጅነት አግብቼ ድሬ ስላለሁኝ በቃ ልጆችም ቶሎ ሴቶች በተለይ ቶሎ አግብቶ ወልዶ በቃ እድሜያቸው ሳይገፋ እኩያቸው ልጅ አስከትለው እኩያቸው ልጅ ይዘው ሲሄዱ በራሴ ደስ ስለሚለኝ እንደኔ ከሆነ በሚል ነው እንጂ እና እድሜሽ ሄደ ብዬ አይደለም። አረጀሽ ገፋ እድሜሽ ብዬ አይደለም። ይደርሳል፣ ይደረሳል። ለሁሉም ጊዜ አለው፣ ለሁሉም ጊዜ አለው። ለሁሉም ጊዜ አለው። ነገሮች ቀስ ብሎ ሲሄዱ ነው። በእርግጥ በፊት እናቴ የሚገርማችሁ 16 ዓመቷ ነው እኛን የወለደችን እና የብዙ እናቶች ታሪክ ነው በ16 በ15 ዓመት ምናምን። ግን የኛ ታሪክ ደግሞ እንደሱ አይደለም። ምክንያቱም ቀስ ብለን የራሳችንን ነገር አስተካክለን ምናምን ነው መግባት ያለብን ብዬ አስባለሁ እንደራሴ እንጂ የሆነ ያልተስተካከለ ላይፍ ውስጥ መግባት የለብንም። የራሳችን የሆነ ስራ ሊኖረን ይገባል ትዳር ውስጥ ስንገባ ብዬ አምናለሁ እና የራሴን ስራ አስተካክዬ ነው እንደዛ ነገር ማሰብ የምፈልገው። ለዛ ነው እና እድሜ እንደሄደ ምናምን ነገር አንዳንዴ የሆነ ታይም ላይ ጓደኞቼ አብሮኝ ክላስ የተማሩት ማቃቸው ልጆች አግብተው ወልደው ምናምን እደነግጣለሁ። እንዴ አዎ እግዚአብሔርን ከዛ እደነግጣለሁኝ። ከዛ ግን ነው መደንገጥ የለብኝም። ከዛ ደግሞ አንቺ ደግሞ እንደዛ ብለሽ እንዳትጠይቂኝ ሁለተኛ አግቢ አይወጣኝም፣ መብትሽ ነው። ካልሆነ ደግሞ እንደዚህ ሁሌ እየፈረነክ ሲጀመር ነው ቬሎ አንዴ ስለለበስኩኝ የሚገርማችሁ በጣም በህይወቴ መልበስ እንፈልገው ማርያምን ህፃን እያለሁኝ ጋውንና ቬሎ እመቤቴን በጣም መልበስ እንፈልጋቸው ልብሶች ነበሩ። ህፃን እያለሁኝ ነበር እመኘውና ጋውን ኬጂ ላይ እኮ አልለበስኩኝም። ሰላም ስትመረቅ ነው ያልተመረኩ ነበር። የዛን ያልተመረኩም ኬጂ ላይ ከዛ አልለበስኩም ነበር። ልክ ባለ አምና ለብሻለሁ አቋረጥኩኝ ወደ አንደኛ ክፍል ገባሁ። ከዛ የዛን ያልለበስኩም ነበር። አምና ተመርቄ ጋውን ይለበስ። ከዛ በኋላ በዛኛው ሳምንት ደግሞ ለማስታወቂያ ብዬ ቬሎ ለበስኩና ደስ ብሎኛል። ጥሩ ስሜት አለው፣ የሆነ ደስ የሚል ስሜት አለው እና በጣም መጓጓለት ልብስ ነበረ። ነጩንም ጥቁሩንም ለብሻቸዋለሁኝ። ከዚህ በላይ አልጓጓም። ምንም የሚያጓጓኝ ነገር የለም። በቃ መልበስ ፈልገው ለብሻለሁ። ፖይንቱ እሱ ጋር ነው። በጣም ወዳችኋለሁ፣ ከልብ ወዳችኋለሁ። ማለት የምትፈልጊው ነገር ካለ ቢያቸው። በቃ እኔ እግዚአብሔር በሁሉ ነገር ላይ እሱ ጣልቃ ይግባ፣ እሱ ያሳካ። ሁሉም እድሜና ጤና ሀገራችንን ሰላም ያድርገው። አሜን። ልጄንም እግዚአብሔር ይባርክልኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። በያላችሁበት ሰላም ጤና ሁኑ። አበርቱልኛ። ደህና ሁኑ። ሰላም ሁኑ።